የሱዳን ኢስላሚስት አዛዥ ኢራንን ለመከላከል ተዋጊዎችን እልካለሁ አለ። የሱዳን ጦር በፍጥነት ራሱን አግልሏል። በሱዳን የታጠቁ ኃይሎች እና ከነሱ ጋር በተሰለፉ የኢስላሚስት ብርጌዶች ውስጥ ታዋቂ ስም ያላቸው አልናጂ አብዱላህ በዩናይትድ ስቴትስ እና በእስራኤል የአየር ድብደባ ስጋት ውስጥ ለምትገኘው ኢራን ድጋፋቸውን ሲገልጹ የሚያሳይ ተንቀሳቃሽ ምስል ቪዲዮ በከፍተኛ ሁኔታ እየተሰራጨ ይገኛል። አብዱላህ በንግግራቸው እኛ ኢራንን እንደግፋለን፣ አሜሪካውያንና ጽዮናውያን ወደ ኢራን የምድር ጦር የሚልኩ ከሆነ በአላህ ስም እምላለሁ እዚያ ካሉ ወንድሞቻችን ጎን ቆመን ለመዋጋት ብርጌዶችን እና በጎ ፈቃደኞችን እንልካለን ሲሉ በቁጣ ተደምጠዋል። ራሳቸውን እንደ ሱዳናውያን ሙጃሂዲኖች ተወካይ አድርገው ያቀረቡት ይህ ንግግር በይነመረብ ላይ የተለያዩ ግብረ መልሶችን አስተናግዷል። አንዳንዶች የአብሮነት ድጋፋቸውን ሲገልጹ፣ ሌሎች ደግሞ ሱዳን በራሷ የእርስ በርስ ጦርነትና በሰብአዊነት ቀውስ ውስጥ እየማቀቀች ባለችበት በዚህ ወቅት እንዲህ አይነት ቃለ መግባባቸውን በትዝብትና በፌዝ አይተውታል። የሱዳን ጦር ግን ወደዚያውን ከዚህ ንግግር ራሱን አግልሏል። ይፋዊ ምንጮች እንደገለጹት እነዚህ ኃይሎች በአሁኑ ወቅት ከሱዳን ሳፍ ጎን ቆመው የፈጣን ድጋፍ ሰጪ ኃይሎችን እየተዋጉ ቢሆንም እንዲህ አይነት ቃል የሚገቡ ግለሰቦችም ሆኑ በጎ ፈቃደኛ ኃይሎች የሱዳን ጦርን እንደማይወክሉና ጦሩ በሕግ እንደሚጠይቃቸውም አስታውቋል። በአሁኑ ወቅት በሱዳን ከ10 ሚሊዮን በላይ ዜጎች የተፈናቀሉ ሲሆን የእርስ በርስ ጦርነቱ መቋጫ ባላገኘበት ሁኔታ ወደ ኢራን ተዋጊዎችን መላክ ከምልከታዊ ድጋፍ ባለፈ በተግባር ሊውል የሚችልበት እድል እጅግ ዝቅተኛም ነው ተብሏል። በሌላ በኩል በኢራን ጦርነት ዙሪያ የተሰየሙ ትኩስና አዳዲስ መረጃዎች ከቬኔዙዌላና ከኢራን መሪዎች መወገድ በኋላ አሜሪካ ቀጣይ ኢላማዋ የኩባን ስር መቀየር ነው መሆኑን ፕሬዝዳንት ትራምፕ ገልጸዋል። ይህም መግለጫ የሰጡት ታዋቂው እግር ኳስ ተጫዋች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። የኢራን ከፍተኛ መሪ የአሜሪካ እስራኤል ዋነኛ ኢላማ በመሆናቸው ኢራን ከአያቶላህ በኋላ የምትሾመውን አዲስ መሪ ማንነት በሚስጥር ይዛለች፣ ይፋ የምታደርግበትንም ጊዜ አራዝማለች። ፕሬዝዳንት ዶናልድ ትራምፕ በመላው ዓለም በሚገኙ ኤምባሲዎችና ዓለም አቀፍ ተቋማት ውስጥ ያሉ የኢራን ዲፕሎማቶች ጥገኝነት እንዲጠይቅ ጥሪ አቅርበዋል። በተጨማሪ የኢራን 60% ሚሳኤሎች፣ 64% ማስወንጨፊያዎችና ሙሉ የጸረ አየር መከላከያ ስርዓቷ መውደሙን ተናግረዋል። ዌል ስትሪት ጆርናል እንደዘገበው የኢራን መሪ መገደልን ተከትሎ አሜሪካና እስራኤል የጠበቁት ህዝባዊ አመጽና የስልጣን ሽኩቻ በኢራን አልተከሰተም። በሌላ በኩል 176 ተማሪዎች የሞቱበትን የቅርብ ጊዜ ጥቃት የፈጸመችው አሜሪካ መሆኗን መረጃዎች ጠቁመዋል። በኢራን ተፈጸሙ የተባለ የተለያዩ ጥቃት ላይ ጥርጣሬ አሉ። በሳውዲ ላይ የተቃጣው ጥቃት መነሻው ኢራን አለመሆኗን ሲገልጽ፣ ኢራን በበኩሏ በአዘርባጃን ላይ ለተኮሰው ድሮን እስራኤልን ተጠያቂ አድርጋለች። ቀደም ሲል በቱርክ ላይ ተመሳሳይ ጥቃት ተሞክሮ የነበረ ሲሆን ፕሬዝዳንት ኤርዶጋን ወደ ተዘጋጀልን ወጥመድ አንገባም፣ ሴራውን እናከሽፋለን በማለት ምንም አይነት አጸፋዊ ምላሽ እንደማይሰጡ ገልጸዋል። ከኢራን ጋር የሚደረገው ጦርነት አሜሪካን በቀን $1 ቢሊዮን እያስወጣት መሆኑን ፔንታጎን ገምቷል። የአሜሪካ ጦር ውጊያ በሳምንት ያልቃል ቢልም በውስጥ መረጃዎች ግን እስከ መስከረም ሊራዘም እንደሚችል እየተነገረ ነው። ዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በ3 ቀናት ኢራን ጦርነት ውስጥ ብቻ 800 ሚሳኤሎችን መተኮሳቸውን ጠቅሰው እኛ በ3 ዓመት ጦርነት ይህን ያህል አልተጠቀምንም ብለዋል። እንዲሁም አሜሪካን የዩክሬን ድሮኖችን ለመጠቀም ጥያቄ ማቅረቧን አሳውቀዋል። ሄዝቦላ ወደ ሰሜን እስራኤል ድሮኖችና ሮኬቶችን እየተኮሰ ሲሆን እስራኤልም አጸፋዊ ምላሽ እየሰጠች ነው። ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እስራኤልን ጥቃት ለመከላከል ለሊባኖስ መከላከያ ጦር የብረት ለበስ ተሽከርካሪዎችና የቴክኒክ ድጋፍ እንደሚልኩም ገልጸዋል። ኢራን ላይ የሚፈጸመው ጥቃት በከፍተኛ መጠን እንደሚጨምር የአሜሪካ መከላከያ ሚኒስቴር ተናገሩ። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት በኢራንና በዋና ከተማዋ ቴህራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱት ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስተሩ ሄግሴት የማጥቃት ዘመቻው በቁራጥነት እያደገ መሆኑንም ገልጸዋል። ኢራን ይህን ጥቃት መቀጠል አንችልም ብላ ተስፋ ታደርጋለች፣ ይህም እጅግ መጥፎ ስሌት ነው ብለዋል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃትን ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋውን በቁራጥነት ነው ሲሉ ተደምጠዋል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯ እንዲጠቀም አለመፍቀዷ
መውረዷን የተቹ ሄግሴት አሁን ግን ብሪታንያ መስማማቷን ዘመቻውን ለማጠናከር እንደሚያግዝ አስረድተዋል። ተሳክቶልናል እና አሁን ቦምብ ጣይ አውሮፕላኖችን ለማሰማራት እንደ አንድ መንገድ እየተጠቀምንበት ነው ያሉት መከላከያ ሚኒስትሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የቦምብ ጥቃቶችን ለመፈጸም እንደሚያስችል አብራርተዋል። በኢራንና ቴህራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን ሊጨምር ነው ሲሉ አክለዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎች ኢላማ የሚያደርጉትን ኃይሎች እንደሆነም ተናግረዋል። ይህም በተፈጸመ ቁጥር እንዲህ ፍላጎትና አቅማቸው በተዳከመ መጠን ህዝቡ በድፍረት እንዲቆም ተጨማሪ እድል ይፈጥራል ብለዋል። ይህ መረጃ የቢቢሲ ነው። አሜሪካ በኢራን ሰማይ ላይ ፍጹም የበላይነት ተቀዳጅታለች። የጦር ሚኒስተሩ እንደገለጹት ባለፉት 72 ሰዓታት ውስጥ ብቻ 200 የኢራን ኢላማዎችን መታለች። የአሜሪካ ጦር በኢራን ላይ የከፈተው ኦፕሬሽን ኤፒክ ፉሪ የተሰኘ መጠነ ሰፊ ጥቃት የኢራንን ባህር ኃይል ሙሉ በሙሉ በሚባል ደረጃ ማውደሙን የአሜሪካ ጦር ሚኒስተር ፒት ሄግሴት አስታውቋል። ባለፉት 72 ሰዓታት ውስጥ ብቻ አሜሪካ 200 የኢራን ኢላማዎችን የመታች ሲሆን ከ30 በላይ የጦር መርከቦችም ሰጥመዋል። በተለይ ሁለተኛ ዓለም ጦርነት የአውሮፕላን ተሸካሚ መርከቦችን የሚያህል ግዙፍ ተሸካሚ መርከብ በአሁኑ ሰዓት በእሳት እየነደደ መሆኑን የሴንትኮም አዛዥ አድሚራል ብራድ ኩፐር ለፎክስ ኒውስም ገልጸዋል። ይህ አይነተኛ ወታደራዊ ዘመቻ የኢራንን ሚሳኤል የማስወንጨፍ አቅም በ90 በመቶ የድሮን ጥቃቷን ደግሞ በ83 በመቶ እንዲቀንስ አድርጎታል። የአሜሪካ ቢ ቦምብ ጣይ አውሮፕላኖች በኢራን ምድር ውስጥ ተቀብረው የነበሩ የሚሳኤል ማስወንጨፊያዎችን፣ የእዝ ማዕከላት፣ የአየር መከላከያዎችን መምታታቸውን ተከትሎ ቴህራን ወደ መከላከል ለመግባት ተገደዳለች። የጦር ሚኒስተሩ ሄግሴት እንደገለጹት አሜሪካ በኢራን ሰማይ ላይ ፍጹም የበላይነት የተቀዳጀ ሲሆን የኢራን ሚሳኤል ማምረቻ ጣቢያ እስከ መጨረሻው የማፈራረስ ቀጣይ ምዕራፍም ተጀምሯል። አሜሪካ ገና መዋጋት ጀመርን እንጂ አልጨረስንም በማለት ለኢራን ጠንካራ ማስጠንቀቂያ ሰጥታለች። በቀጣይ ቀናት አሁን ካለው በብዙ እጥፍ የሚበልጥ የጦር ኃይል ወደ ቀጠናዋ እየፈሰሰ መሆኑንና ጥቃቱ ይበልጥ ተጠናክሮ እንደሚቀጥል ሄግሴት አረጋግጠዋል። በህንድ ውቅያኖስ ላይ በአሜሪካ የባህር ውስጥ ሰርጓጅ መርከብ የተመታችው የኢራን ጦር መርከብ በቴህራን ሰማይ ላይ እረፍት የሌለው የቦምብ ናዳ መውረዱ የኢራን ወታደራዊ መቃብር መዋቅር ክፉኛ ሽባ አድርጎታልም ተብሏል።